ለመጀመሪያ ጊዜ ተቆረጠብኝ ሂውማን ከዱባይ ፀጉሬ ላይ ያለ ጠፋ። በጣም ብልግናው የሚወጣው የከስተመር ደግሞ ፀጉር ቤት ሲሄድ አውባኔ ወሳብ ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ዛሬ እስቲ አብራችሁ ነው አሉ ላይክ ዴይሊ እየቀረስኩላችሁ ነው ማለት ነው። በጣም አክቲቭ ለመሆን እየሞከርኩ ነው ዩቲዩብ ላይ ያ እና ስንት ሰዓት መሰላችሁ? አሁን ረፍዷል በጣም ተነስቼ ቁርስ አልበላሁም እስካሁን። ስንት ሰዓት ሆነ ጌጤ? ታዩኛላችሁ አታዩኝም? 7 ሰዓት ሆነ። 7 ሰዓት ድረስ አልበላሁም ቁርስ። ለምን አትሉ? ካልጋ ተነስቼ አንደኛ ሰዓት በጣም ደክሞኝ የተኛሁት ማለት ነው። በቃ ይሄ አንዳንዴ እንዴት ነው የድካም እንቅልፍ ታውቃላችሁ? ገብቼ ስልኬን ድሮ እየነካከው ቆያለሁ እንዲያስቀምጬ ድፍት ያልኩትና 4 ሰዓት ላይ ተነሳው። ሶ ኤዲት ሳረግ ጋይስ ኤዲቲንግ ይላችሁ 3 ሰዓት ነው የፈጀብኝ። ዩቲዩብ ኤዲት ለማድረግ 3 ሰዓት ነው የፈጀብኝ። በጣም እንደምገባኝ ነገር ደግሞ ለፍላፊ ነኝ አይመስለኝም፣ ግን ለፍላፊ ነኝ፣ እለፈልፋለሁ እና ልክ አይደለም። እሱን ነገር ቀንሷለሁ፣ በመጠን ለማድረግ ሞክራለሁ ማለት ነው። እና ያ ዛሬ አሁን ሻወር ምናምን ልግባ፣ ከዛ ቁርሴን ልብላ፣ ፀጉር ቤት ልሄድ ነው። ፍሮንታል ሌስ ልሰራ ነው ጋይስ። ፍሮንታል ሌስ እንዴት ውድ እንደሆነ በጣም ውድ ነው። 5 ነው የገዛሁት። ይኸውላችሁ እቺ ፀጉሬ አያችሁ፣ ሙሉ ፀጉሬ እኮ እንደዛ አይደለም ጋይስ። እቺ ፀጉሬ ብቻ ነች ሁሌ በመሃል ለመሃል ስለምተኮሰው አጠረችና ትንሽ ለማሳረፍ ፍሮንታል ሌስ ገዛሁ። እቺኛዋን ምናምን እንትን ለማለት ያ እና ማለት ነው በጣም ኤክስፔንሲቭ ነው። ሌስ የምትሰሩበት ዋጋ ራሱ ውድ ነው። ሀሳብ ነው ይልብኝ። አሁን እኔ ራሴ ገዝቼ አጠፍ እንዴ ኤክስፔንሲቭ ነው በቃ ለሌስ የሚወጣ ብር። እኔ አሁን ፀጉሬ በጣም ዋጋ በጣም ጨምሯል። ኤኒዌይስ ሌትስ ጌት ሬዲ። ልብሳችንን ቀያየር፣ ሻወር እንግባ እና ሰብስክራይብ በማድረግ ይሄን ቪዲዮ ጀምሩ። ትመቹኛላችሁ። እንጀምራ። ብዙ ጊዜ አወራበታለሁ ብዬ አንዴ ይላል ያላወራሁበትን ነገር ንገራችሁ። ምናልባት አንዳንድ ፀጉር ቤቶችን ያስከፋል ምናምን ብዬ ግን ያስከፋቸው አያገባኝም። ስሙ፣ ሂውማኔራችሁን ቆጥራችሁ ሂዱ። ሂውማኔራችሁን ቆጥራችሁ ለክታችሁ ብትችሉ ዳርና ዳር ሰፍታችሁ ሂዱ። እኔ ሩድ ለመሆንና በቃ እኔ ከፍቶኝ ስለሚያውቅ ነው። በሂውማን ልትረዱኝ አትችሉም። እቁብ ገብቼ የገባሁትን ሂውማኔን ይቆርጡታል። ታዲያ ይሄ አያናድንም? አያናድድ? እቁብ እንኳን ገብቼ ገዝቼ አላውቅም፣ ግን እቁብ ገዝቶ የሚገዛ ሰው አለ ሂውማን ሄር እና ለምን የምቆርጡበት? ነውር ነው፣ እንዲህ አይደረግም እንዴ! ሰሙ ይሁን 4 ፒስ ይዛችሁ ከሄዳችሁ እኮ አንዱን እንኳን ለሚያስቀሩት ከአራቱም ላይ እኩል አድርገው ይቆርጡታል። ከዛ ሌላም ሲያው ሂውማን ሲመጣ ይቆርጡታል። በጣም ብልግና። እኔ ባለፈው በቃ ደግሞ ሲበዛ ነው የምወደውና በቃ ምን እላለሁ እኔ አንዳንዴ ለመጀመሪያ ጊዜ ተቆረጠብኝ ሂውማን ከዱባይ የገዛሁት ሂውማን አንድ ማድረግ ነበረኝ። በሁለተኛው ምናምን በሌላ ቀን ደግሞ ስትሰፍ እንትን ስለው ብዛቱ አነሰ ማለት ባዶ ቀረ ማለት እንዴት እኔ በቃ አወኩ ማን እንደቆረጠው። ያን ላይክ ተባላ ነው ያወኩት። ተሰራ ወይ ቡፍ ብሎ ተሰርቶ ይሆን አላውቅም። በቃ መንገዱን ሙሉ ስረግማት ልጅቷን እንደው ጦስ አይሆንብሽ እንደው መኪና አደጋ እንደው በገጨሽ አቤት ያለ እንደው እርግማኑ ራሱ ልክ አይደለም። መራገሙ አትውሰዱ በቃ እንዴ በጣም ነውር ነው። እና እናንተም ደግሞ ቆጥራችሁ ሂዱ ምናምን። ያው ሰጥቼ ነው እንዲታጠበልኝ ምናምን ማድረገው። ሁሉም ፀጉር ቤቶች ማለት አይደለም ሁሉም ፀጉር ቤቶች አይደሉም፣ ግን አትሊስት ያስቆጥሯችሁ ያሳያችሁ። እዩት። ኢቭን ብትግባቡ ራሱ ባለቤቱ እንዲህ ላያደርግ ይችላል። ባይነገራችን ላይ አንዳንዴ ባለቤቶቹ እንኳን ሳያውቁ እንደሚደረግባቸው አሉ። የምርም ሳያውቁ አለው የሚያደርጉ አይመስለኝም ቤታቸው ሰው መጥቶ እንዲቆረጥ። እና እኔም ደግሞ ባለቤቱ ግድ የሌለው ሰው አለ። ስሙ፣ እኔ በቃ ሂውማን ያለቀ። በተለይ ዌቡ አልቆ አንድ ፒስ ጨምሬ ገዛሁለት የሆነ ቀን። አሁን እችን ነው የምትሰፋው። እችን ከፊት ለፊት ላስደረግ ያሰብኩት ግን ያ አነሰብኝ። 5x5 እችን ነው የምታውቀው። የውጭዎቹ ትልቅ ነው ማለት እዚህ ጋር እና እዚህ ይደርሳል። እኔ እችን ከቨር እንዲያደርግልኝ ነው ይሄን የገዛሁት። ጋይስ በጣም ውድ ነው። ወይኔ በጣም ውድ ነው። ፍሮንታል ውድ ነው። ውይ ተወዷል። ግን አሁን ደግሞ ሂውማን ተወዷል። አትፈርዱ ደግሞ ተወዷል ሂውማን። ልሰፋው እና ይደብራል ብዬ ላላወራ ነበር ማለት ነው። እንዲህ መታችሁ እንዲህ ሂውማናችሁን አይታችሁ ቆጥራችሁ ልኬቱን ብትችሉ ታጥቡ ከመጣ በኋላ እዩት። እንዲህ የዘረጋችሁ እዩት። ላይክ አይኖ ይሄ ምንነት ይመስላል፣ ግን ደግሞ በቃ እኔ ብሬን አውጥቼ ነው የምገዛው። ሂውማን በጣም ውድ ነው፣ አይደረግም እንደዛ። እሺ ያው ይሄ ሂውማን ማለት ነው። ወይኔ ጉዴ
ቆርጣውለት ምንም አልልም። አስተካክዬ ልሂድና ደግሞ በቃ እንትን ባለጌ የሆናችሁ ይመስላል። ይሄ እስቲ አንዴ አምጪ ሊው ምናምን ማለት ደግሞ ብልግናም ይመስላል። ቃይ ነው ማየት አለብኝ። ይሁት እንደዚህ አይደለም፣ እንደዚህ አልነበረም። ከዚህ እንዲረዝም ነበር ፒሱ። ሰኔውን ሂውማን ከአንዱ ወደ አንዱ እያብቃቀው ነው የምጠቀሙ የፉሚውን ወደ ዌቭ እያደረኩ ምክንያቱም ሂውማን ያለቀ 3 ፒስ ነው ያለ። አንደኛው ፒስ ከሌላ ከፉሚ ላይ ነው ጠፋ። ፀጉሬ ላይ ያለ ጠፋ። አሁን በጣም ያቺ እንትን ነው። እስቲ አምጪው እናቴ ልቁጠረው። 1 2 እና እንዲህ ስላችሁ ደግሞ ፀጉር ቤት ያላችሁ ሰዎች እንዳይከፋችሁ፣ የምር የሚፈጠር ነገር ነው ታውቁታላችሁ። እና ደግሞ ብዙ የተበላ ሰው አለ። ባይደርስብኝ ደግሞ እንዲህ መሆን አይመስለኝም ነበር፣ ግን ጥንቃቄ መናገር ደግሞ ምንም ያስከፋችኋል ብዬ አላስብም። ያትመቹኛላችሁ። ሻወር እንውሰድ። ካፖርቱ ብዙ እየተመቸኛል። ለሜካፕ ተብሎ አላውቅም። ሱሪውም ትንሽ ያቀጥነኛል። ይሄ ሱሪ ይሁን ሾጥ ያደርገኛል። ይሁን ቲኔጀር የሆንኩ ይመስለኛል። ይሄ ሱሪ ሳብ ሰሙ እኔ ግን አድጌ ነው እንደዚህ እያልኩ ያለው ጋር ኦ ማይ ጋድ ሰሙ ደሙ ያመጣው ታበል ስሚ ለዋል በቃ ብዙ ስም ያታብጂ አሁን ቀየርኩትና ያውላችሁ ማለት ጀመርኩ። መከራ ነጭ ነው እንዴ? ይቀራል። ነጭ ማይቀር በጣም ከለርፉል ነሽ። ከለርፉል ነሽ እንዴ? ይሄን ቦርሳ ብዙ ጊዜ ያደርገው ነበር። ይሄን ቦርሳ የሚያስችል እና ምንም አልተመቸኝም። አንደባበስ ይሄ ምንም ላይክ ነው ላይክ ፍድራጌ ደመሮሽ ነው ወይ ይሻላል። ከዛ ከዚህ አልተመቸኝም ማለት ነው። እሺ ይሄ ነገር አንቺ ተመችቶሻል? ቆንጆ እኮ ነው እንዴ? You know what time it is? Perfume time! Okay. አክተር የሆንኩት ይሰማኛል ካፖርት ሳረግ ካፖርት እና ቡት ሳረግ ነው የምላችሁ። ላይክ the main character in the movie። እኔ ሁሌም ሜን ካራክተር ነኝ በርግጥ ፊልሞቼ ውስጥ ሳለም እኮ ነው ሙሉ ጋይስ ፊልም ምን ጌጤ እንዴ ምንድነው እንዴ ብለሽ ቀረሽ? አው thank you god okay let's go አያችሁ ፀጉር ቤት ስሄድ ራሱ ፋብልጭ ዘነጠ ቅቅብዬ ነው የምሄድላችሁ ነው የምላችሁ። ላይክ እኔ ማለት ነው አነገልግራችሁ ለፀጉር ቤት ሂውማን ኢንጃሎ መንገድ ላይ ነግራችኋለሁ ወይስ አሁን እንገራችሁ? አሉ ነው ረፍዷል። ጌጤ ሂጂ በይኝ። ወይኔ ጉዴ ፈላ። ምን ሆኜ ነው እኔ ግን አይ ልቀይረው አንዴ ለእናንተ ለማሳየት ነው ባይዘው እኮ ለምለብሰው እንጂ ጫማ አድርጌ አልወርድም። ይሄ አያስነዳኝም። ስቶሪ ላድርግላችሁ እንድታዩኝ የቀናት ፊቴን ስለሚያሳስባችሁ አውቃለሁ። ግን ደግፊኝ ጫሜን ሳልወልቅ መጣሁ። ወይኔ ደግፋኝ ነው የምወርደው ጋይስ ለመሰላችሁ በጣም ቁልቁለት ነውና ሂል ጫማ አድርጌ አልመጣም እና ረሳሁት አሁን ከሌት ሳልወልቅ እኔ እኮ ማለት ነው በቃ ከባድ ነው። ብወድቅ በጣም ይደብረኛል። ጌጤ ሂውማን ዌር ይዘሽዋል? እሺ እረስቸዋለሁ እኔ እንዲያስቡት እኔ አመልክችልኝ በመቤቴ። ለምንድን ነው መኪና እዚህ ጋር የሚያቆምብኝ ቦታዬ ላይ? ቆይ ዛሬ ለዘበኛው እነግረዋለሁ። ጋይስ ቦታዬ ላይ መኪና ያቆማሉ ማለት እኔ አሁን ላይ ማቆም ምናምን አልችልም እዚህ። ሶ ጋይስ ከቤት ወጥቻለሁ።
ግን ከቤት ለመውጣት የማየው ፍዳ እኔ እንዴት አድርጌ እንደማስቆመው አላውቅም። ላይክ በቃ እኔ ፀጉር ቤት ስሄድ ማለት ነው ለመታደስ ነው የምሄደው። ልንገራችሁ በቃ ሰላሜን አገኛለሁ። ፀጉሬ ቆሽሾ በቃ መቀየር ስታይል መቀየር ወይ መሰራት የምፈልግበት ቀን ስሄድ እዛ ደርሼ ስወጣ እርክፍ አድርጌ እንትኔ ምናምን የወጣው ነው ይመስለኝ። በጣም ኮምፈርት እንትኔ ነው ደስ ይለኛልና ፀጉሬ ያስጠላቃኝ ግን 2-3 ቀን ይበላሻል። 2-3 ቀን ያልኳችሁ ምናልባት ወዲያው ስለተሰራሁት ወዲያው ላልፈታው ወይ አናቴ እንዳያመኝ ላልፈታው እችላለሁ ወይ ደግሞ እዛው በንጋታው ፈታለሁ። ሰላሜን ይነሳኛል ፀጉሬ ሳያምር ሲቀር። ሁሉም ነገር ከፀጉሬ ጋር ነው የሚያያዝብኝ። የምሬን ነው የምላችሁ። ሁሉም ነገር ከፀጉር ጋር ነው የሚያያዝብኝ። ፀጉሬ በቃ አሪፍ መሆን አለበት። ሁሉም ነገር እንዲያምር ፀጉሬ በቃ አሪፍ መሆን አለበት። ገባችሁ ይምላችሁ? እና ፀጉር ቤት ያላችሁ ሰዎች በእናንተ እጅ ነኝ ያልኳችሁ ነው ባጭሩ። አቤት ፀጉሬ ሲያስጠላ እንዴት ወይ የማይችል ሰው ሲያጋጥመኝ ጋይስ እንዴት እንደምሆን ነው። በጣም ድሮ ሼመኛ ነበርኩ። ምንም እጃቸው እንዴ አረ ያየ ሂድ በእናትህ አንተ ልጅ ምንድነው? እግዚአብሔርን አስደንግጥ እቃጣለች። ይሄው መቤቴን 3 ተማሪዎች አይዟችሁ ለፉ እና ስትሙት አመጣጡ ልጅቷ ያዘችውን እቃጣለች። አንደኛዋ ደግሞ እኔ አይታ ደረገጠች። ከዛ ምን እያልኩ ነበረ? ማያውቅ ሰው ፀጉራችሁን ሲሰራችሁ እና አዲስ የሆነ ሰው ፀጉራችሁን ሲሰራችሁ ማለት ነው እንዴት እንደማያበሽቅ በጣም ያበሽቃል። እና ደግሞ እኔ በዚህ ጋር ይሁንልኝ ብዬ ድርቅ ስትሉ እንደዚህ ለምን አትሞክሩኝ? እና ደግሞ ፀጉሬ መሰባበሩን 10 ስትነግሩኝ አልወድም። አውቃለሁ ፀጉሬ እንደተሰባበረ የሚጠቅመውን ነገርም አውቃለሁ ምን ባረግ እንደሚሻል፣ ግን በቃ አልፈለኩትም። እንደ ምርጫ አልወሰድኩት። አተ እንዴ ጋሼ ምን ነው? እና እኔ ባይዘው በጣም በትኩረት ለምንዳው ሰነዳሽ ማላይ ምሳችኋላ ሐሳብ እያወራው ለዛ ነው ሐሳቤን ቢያት ነው መንዳቱ ላይ ስለሆንኩ ነው በደንብ ያ ምን ያልኩ ነበር? እኔ ላሽ ጠፋኝ። መንዳት ላይ ማስተዋል ምን እንላለን? እኔ ግን እቀባጥራለሁ። ደስ ይለኛል። ደስ የሚለኝ ነገር ማለት ነው ከአንድ ሐሳብ ወደ አንድ ሐሳብ ጃምፕ ማድረግበት ፍጥነት ቅስበት የምቀይረው ስራሱ ታላችሁ እዚህ ጋር ሐሳብ ላይ እንደነበር እና ወደዚህኛው ኢንተረስት እንድትሆኑ አደርጋችኋለሁ። አሁን ስለምን ሐሳብ ስለ ሐሳብ አወራሁ። ዛሬ ዘፈን አዳምጣለሁ እና ስለ ፀጉር ቤት እያወራሁ ነበር። ራችን ፎርጉን እኛም ግን ከስተመርም ግን በጣም ባለጌ ነው። ብልግናው የሚወጣው የከስተመር ደግሞ ፀጉር ቤት ሲሄድ ነው። በጣም በቃ ምን እንሆናለን እዛ ስንደርስ በጣም እናመናጭቃቸዋለን። ሌላ ቦታ ማናመናጭቀውን ፀጉር ቤት እናመናጭቃለን። እድሳት ነገ ደግሞ ጥፍሬን ማሂ ጋር እሰራለሁ። እድሳት በቃ ፀጉሬ መሰራት እኔ ደስ እንደሚለኝ ጥፍሬ መሰራት እና ለምንድን ነው ደግሞ ጋይስ አሁን እኔ ሌስ መሰራበት ስፔሲፊክ የሆኑ ቦታዎች አሉ። ሌስ ላይ ጎበዝ የሆኑ ፀጉር ቤቶች አሉ ለብቻ ማለት ነው። አንዳንድ ቦታዎች የሆነ ስክስጋቸው በጣም አሪፍ ነው። አንዳንድ ቦታዎች ደግሞ የሚሰሩት ቶክስ ነው አሪፍ ነው። ላይክ ሁሉንም በአንድ የምታገኙበት ፀጉር ቤቶች ሰሬት ናቸው። እና ደግሞ ድና አብዛኛው ደግሞ ቦሌ ላይ ያሉት እኔ ወደ ሌላ ሰፈር አላውቅም፣ ግን ውስጥ ለውስጥ ይሄ ፀጉር የምትሰሩ ሰዎች በጣም ይሄ ላይክ ላይ ብታዩ ምናምን እና ሰፈር ውስጥም እንደዚህ ቢለመድ በጣም ፒስ ነው። በቃ እኔ እንጃ እኔ አሁን ድሮ ማሚ ጋር ያለው ፀጉር ቤት ለመሄድ እንደ ፀጉር ቤት በቃ ሰፈሬ እንዲሆን ነው የምፈልገው። በቃ ወክ አድርጌ ፀጉሬን እንትን ብዬ ልብሴን ቀያይሬ እንደወጣ ማለት ነው የምፈልገው። ለዛ ነው የምፈልገው። ማሚ ጋር ያለው ትንሽ ወረድ ብዬ አስፋልት ተሻግሬ ነው በቃ መገባ። ከዛ እዛ ሰፈር ውስጥ ያለችው ልጅም ጎበዝ ነች ፀጉር እንትን ለስፌት ምናምን ቦሌ ድረስ አልመጣም። ቦሌ የሚሰሩ ሰው ያህል እዛ ትሰራለች። ለዛ ዋጋዋን ፒስ ነው። ለሷ ማይቲንግ ኪራይ ቅናሽ ነው። ሰፈር ያለ ሰውም በቃ እዚህ መጥቶ እንትን አይልም። ገባችሁ? ፕላስ ደግሞ አሪፍ የምትሰሩ ከሆነና ኦንላይን ላይ የምንለቁ ከሆነ ሰው ከየትም መጥቶ ይሰራል። የሆነ ቦታ ላይ ብቻ ሳይሆን የተለያዩ ቦታ ላይ በደባል ብዙ አይደለም ያለው። ሁሌ ወረፋ አለ፣ ሁሌ እንትን አለና ሌስ የሚሰሩ ሰዎችም ትንሽ ቦታ ነው ያለው። ብዙ ሰውም የለም። ላይክ ሁሉንም ነገር እንትን ብትሉ ላይክ ሁሉም ያለበት ቦታ ቤት ነው ደስ ይለኛል። እኔ አሁን ፀጉር ቤት ብዙ መላወጥ አይመችልም። አንድ ቦታ ረጅም ጊዜ መሰራት ይፈልጋል።
በጣም ለፈለፍኩኝ ግን በሉ በቃ ዘፈን ይላዳምጥ የገባኝ ነገር me I over explain ካቦች ጠጥቼ ተስሞ ጉንጮቼ ገዳይ ልክ እንደ ማሪቱ ገረቻሉ ቡናዋ ቀጠነ ማረጋመጣለው ዋናው ልጅ ሚካኤል ይሄን ዘፈን አንድ ወድታለሁ ሌላ ደግሞ አይ ይሄ በጣም ወድ ደስ የሚሉ ማለት ነው ይሄ ራሱ በጣም ደስ ይለኛል ደ ደ ደራራ አ አ ባ ባ ደራራ አይዋን ቀጠናጋ ተኩላው አይዋን ያየ ጎበዝ በኒዚማ እስኪናው እንደዚህ ዘፈኖች ግን በጣም ነው ወዳቸው በቃ እንደዚህ ዘፈኖች ይመችኛል አው ባሌ what's up ከመሃል ለማልመረጥ በጣም ያምራል I love it guys I love it guys so much guys 3 ሰዓት መጨረስኩት ደግሞ ዝናብ እየዘነበ ነው oh my god እና በእናትህ ሊያዘው ነው ጃንጥሎ ይሄ አመሰግናለሁ ጃንጥሎ አባዬ guys ጨረስኩኝ I love it ማርያም በጣም ነው የወደድኩት ቆንጆ አድርገው ነው የሰሩት አሁን ቤግ ልግባና ስራ ያልኳችሁ ማለት ነው ስራ ላወራት የፈለኳት ልጅ 3 ቀን ነው ከዛሬ ጋር አስቤ ሁሉ አይደለም ግን በጣም ቢዚ ነው አይ ላቭሊ ቴንክ ዩ በጣም አመሰግናለሁ እሺ ስቀጣት ለዛሬ የመጨረሻ ብያት ነበር ዛሬም ግን አልቻልኩም በቃ ፀጉር ቤት ከፀጉር ቤት እንደዋወስት ከአንድ ሰዓት በኋላ አንድ ሰዓት በኋላ ደግሞ እኔ ፀጉር የተጀመረ ምናምን ቶሎ መጨረስ የመሰለኝ ግን በቃ አርፍላችሁ ፀጉር በጊዜ ሄዱ ወረፋ አልነበረም ምንም አልነበረም ግን በቃ ፀጉር ያቆያል በቃ እሱ ነው ማን ፀጉር ቤት ምንም ፕላን አታርጉ ስትሄዱ ፀጉራችሁ ለመስራት ብቻ ይሄዱ እና I love my hair thank you so much እንግዲህ ለሳራ ግን የሚያሳስበኝ ነገር ጂም መግባት ነው ነገ ጂም ጀምራለሁ ብያለሁ ሶ እንዲለጥፍ ጀምራለሁ ማለት ነው ሳልለጥፍ ጂም ሳልሰራ ጂም መጀመር ግዴታ አለብኝ ግዴታ ነው ሰማስት እንዴ በጣም እንትን ብያለሁ ማለት ስንፈት ላይ ነኝ ያለሁት what's wrong with me ህግጋቶች ብላችሁ አስቀምጡልኝ ፀጉር ቤት ስትሄዱ ምንም ፕላን ባይኖራችሁ ፒስ ነው ፕላን ካላችሁ ደግሞ ህግጎቼ ላይ እንትን በጊዜ ሂዱ በቃ አብቃቁ አለበለዚያ ታይም ምስ ነገር ወይኔ እንዴት እንደራበኝ ጌጥ ያማምቋ አጫጭ አትጠብቀኝ ቤቴን ዝናብ ይዘነበ ነው ግን ለኔ ሙቀቱን ደግሞ አልቻልኩት እሺ ዛሬ ነው ቀኑ ኦኬ ስለዚህ ለምን እንትን አላደርግም ነዳጅ ሞልቼ ልግባ እንዴ ሻርፔን እረሳለሁ እንዳልኩት እረስቼው መጣሁ ደግሞ ታውቆኝ ነበረ እኛ ነው አላመጣም በቃ ሰው ሻርፕ አለኝ ቢኔ ያለኩት በስማም ጋይስ ያያችሁት ነው ውጭው እንዴት እንደሚያምር በጣም በቃ ውጭው የሚያምረው ጋይስ ቤት ውስጥ ምን የምታረጉት እኔ እኮ ይገርመኛል እግዚአብሔር ቤት መቀመጥ አትውደዱ ማለት ቤት መቀመጥ ፒስ ነው ጋይስ ያያችሁት ነው እንዴት እንደሚያምር እኔ አሁን ስራ ባይኖርኝ ዛሬ አሁን ነገ ምናምን ስራ ባይኖርኝ ምናምን ባይዘው እኔ ስራ መስራት አልመስልም ምክንያቱም እኔ ስራ it's fun
በዚህ ጉዳይ ላይ እንደው ከሰው ጋር እንትን ብያለሁ። ይሄ ለስራ ምናምን ሲሄድ እኔ ማለት ነው ያን ያህል ቶሎ ሰርቼ ነው የምወጣው። ቀለል ይላል ስራው ፕላስ ደግሞ እየተጫወትኩ ምናምን ስለሆነ ቀልደኛም ስለሆንኩኝ ምናምን ስራ እየሰራሁ አይመስልም እና ይደብራችኋል። በጊዜ ምናምን ጨራሽ ይወጣል ነው እንዴ በቃ ከባድ አይመስልም። እኔ ስሰራው ብቻ ከባድ ቢሆንም ከባድ አይመስልም ስሰራው። ጀስት አሁን እናንተ አሁን ዩቲዩብ አሁን እየሰራሁ ይሄ ስራ ለኔ ስራዬ ነው። በየቦታው በሚሄድበት በሙሉ ሪካርድ እያደረኩም ቢሆን እንትን አደርጋለሁ። ምንድን ነው የሚባለው በቃ ኤዲት አደርጋለሁ። ሶ ብዙ ጊዜ ስራ እየሰራሁ አይመስልም ግን ስራ እየሰራሁ ነው። you know what I mean like ቀለል አድርጌ ስለምሰራው እና እንደዛ ላችሁ ፈልጌ ነው እና ያኔ በርግጥ ውጪ ስለሚያሰራኝ ነው። ግን እቤት መቀመጥ አትውደዱ። ቤት መቀመጥ ምንም አታረጉ ስላችሁ ይሄ ውጪ በጣም ወደዚህ ወደዛ የምትሉ ሰዎች ከሆናችሁ የምርም ቤታችሁ ነው ሰላማችሁ የምታገኙት። እኔ በርግጥ ቤት ስሄድ በጣም ሰላሜን አገኛለሁ። ግን ምንድነው ስራችሁ ወደዚህም ወደዛ የሚያስኬድ ሆኖ ምናምን እንትን አይነት ሰዎች ከሆናችሁ ውላችሁ ስለምትመጡ ሲጀምር ቤት ማረፍ ነው የምትፈልጉት። ግን እቤት የምትውሉ ሰዎች ወይም ብዙም ስራ የላችሁ ሰዎች ወይም ደግሞ ላይክ በቃ ወይም መስራት ሙዳችሁ ያላችሁ ሰዎች ወጣ በሉ በቃ ፒስ ነው። እውነት በጣም የተለየ ስሜት አለው። የሆነ ቦታ ውላችሁ ስትመጡ ያለው ስሜት ይለያል እና ቤት አትቀመጡ። ወክ አድርጉ ምናምን ወክ ልጥልጥ አድርጉት። እኔ ወክ እንዴት እልጠው እንደነበረ በጣም ወክ አደረግ ነበር። እግሬ ቅጥይ እስኪ ደክመኝ ነበር ወክ ማድረገው። ምንም ቤት ውስጥ ምክንያቱም ቤት ውስጥ ምንም አዲስ ነገር የለማ። ነው ተይዱ ካፌ ቁጭ በሉ፣ አንድ ነገር አዛችሁ ቁጭ በሉ። ባታዙም ብር ባይኖራችሁ ወክ የሚደረግበት ቦታ ብዙ አለ። ያን ያህል ብዙ ብር የሚያስከፍሉባቸው ቦታዎች አሉ። you ወደ ሰበካ አልገባው ያ ላ ወይኔ እና አሁን ደክሞኛል። ስሰራ ያልኩ አልመስልም። እኔ ግን አሁን ጠዋት ሙሉ ጀምሮ 100 ምናምን ደቂቃ እየቆራረጥኩ እያየሁት ደግሞ ሳስበው ኤዲት እያደረኩ ስመጣ አሁን ደግሞ በጣም እንትን ይሆኛለሁ። ከድሮ ከነበረኝ እየተሻሻልኩ የመጣሁ ነው ማለት ነው እና አሪፍ ነው። ፕሮግረስ ራሴ ላይ እያየሁ ነው። ደስ ይላል። እና ሌላ ምን ልላችሁ ፈልጌ ነው ፀጉር ቤት መሆኑ ያትዩ ስራ ሰራ ነበር ለማለት ፈልጌ ነው። ያ ጌጤ ያሟሙቀዋለች አላጨረስሽም። እስቲ እናያለን። ገብት ይመስላችሁ ጌጤ ክፈጪው በሩን እንዴ አጨረስሽ? በጣም በጣም አለቀ። ስማም እና ጌጤ እንግዛ አንተኛ ነገ ለማንኛውም ጣን ይገዛ። አሁን በቃ መንፈስ የሚያድሰው ጣን ነበር ላይክ የሆነ ቤታችሁ ዛሬ እንግዲህ ያ አጋችኋል። ሌስ እንዴት መልክ እንደሚለውጥ በጣም ሌስ ባይዘው በጣም መልክ ከሚለውጡ ነገሮች ውስጥ አንዱ ነው። አራማዘኑ ጉዳይ ቀረፍ በጣም ይሄ መስያለው ያ ያምራል በጣም ግን ውድ ነው። ሶ ጋይስ በጣም ስለሌለን ያ ምግባችን ይሄን መስሏል። yes እንዴት እንደምበላ ጋይስ እንዴት እንደምበላ ቃላት የለኝም። እንዴት እንደምበላ አቤት አቀራርቡልኝ። በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን። እና እንትን እንላለን። ጌጤ በእኔ ነው የምትስቂው? እኔ እኮ ማዘናናሽ ሰው ግን ያስቅሻል እንደኔ? ስሚ አስቅሻለሁ ምናምን እንዴ? አስቃለሁ። እኔ ስታንድ አፕ ኮሜዲያን ለመሆን እየሞከርኩ ነበር። የሚዋጣልኝ ይመስላል። ድንች እንኳን ሰራሽ ድንች አቤት ምስሩን ደግሞ እንትንም አለን ሩዝም ማነው መኮሮኒም አለን። መኮሮኒ ፈልጊያት ጠዋትም በልቻለሁ ግን መኮሮኒ ፈለኩኝ ጋይስ። መኮሮኒ ስማም ጉንስ ከተሰራው ክስነብላ ወይብል ተሳራገው I'm so happy ሆቤ ስለመጣ አማርኛ ፊልም እንክፈት ጋይስ።
እኔ የድሮ ፊልሞች ነው የማየው። በቃ ዩቲዩብ ላይ ያለ ፊልም ነው የማየው። ቴሌቪዥን እናንተም ግዙልኝ አልኳችሁ እምቢ አላችሁ። እኔም በዚህ ቴሌቪዥን ዌብሳይት ምናምን አያስገባኝም። በጣም ብዙ ፊልም ማያቸው ብዙ ፊልሞች ነበር ፕላን ያደረኩት ለዛሬ። አሚን ነው ለዛሬ አይደለም። ሊስት አሉኝ እንዲህ ዋች ሊስት። እሺ እስከዛ በማረን በቲቪ የማይበት ዌብሳይት ንገሩኝ። ምንም ይሰራል አይደለም ዌብሳይት አሁን ስትሪም ኦን ነበር የሚሰራልኝ። ሌላ ቡጃራ አይሰራ እዚህ ላይ ቻይኒዝ ዞን አይሰራም። ግልጽ ያደርጋል ቲቪው። ማን ነው የፈለኩት? አብዱላህ አልጀለስ ምን ሶፋ ባግማሞ ይደብረኛል ቢቆሽሽ። ማንም አይበላም እዚህ ጋር ከኔ ውጭ። እኔም አልበላም እንደ ድሮ አልበላም። በጣም ነበር የሚያሳቀኝ ይሄ መጀመሪያ ቀን ሳየው። ሜድ ኢን ቻይና ግን በጣም ደስ ይላል። ሶ ጋይስ ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ከተመቻችሁ ላይክ አድርጉት። ቻው